ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ትልልቆቹን የአውሮፓ ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮቻቸውን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ፏድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። የክሪስታል ፓላሱ ተከላካይ ማርክ ጎሄ ባለፈው የክረምት ተጫዋቾች የዝውውር መስኮት ወደ ሊቨርፑል ከመዘዋወር ጋር በተያያዘ በስፋት ሲነገርለት እንደነበር እናስታውሳለን። ክሪስታል ፓላስ ለሱ የሚመጥን ምትክ ማስፈረም ባለመቻላቸው ዝውውሩ በመጨረሻ መክሸፉም የሚታወስ ነው። የ25 ዓመቱ ተጫዋች አሁን ላይ በጥር ወር ክለቡን ለቆ ይሄዳል ተብሎ ይጠበቃል። የውል ዘመኑ ደግሞ በውድድር ዘመኑ መጨረሻ ላይም የሚያበቃ በመሆኑ ክሪስታል ፓላስን እንዲለቅም ግፊት ውስጥ ነው። በክረምቱ በነፃ ሊያጡትም እንደማይፈልጉ ይታወቃል። የት እንደሚያርፍ ለማየት የሚጠበቅ ይሆናል። ከበርካታ ክለቦች ጋርም ስሙ ተያይዟል። እንደ ሪያል ማድሪድ እና ባየር ሚኒክ ያሉ ታላላቅ የአውሮፓ ክለቦችም ከተጫዋቹ ጋር ስማቸው እየተነሳ እንደሚገኝ ጭምር ነው ዘገባዎች እየጠቆሙ የሚገኙት። ጋዜጠኛ ዴን ጆንስ በቲም ቶክ በኩል ባስተላለፈው መረጃ መሰረት ማርክ ጎሄ ከእንግዲህ ወደ ሊቨርፑል የመሄድ ምንም አይነት ምርጫ የለውም። እናም ማንኛውም ክለብን የመቀላቀል እድልም ሊመለከት ይችላል። ይህ መረጃ ለሊቨርፑል አሳሳቢ ይሆናል። እነሱም በቅርብ ጊዜ ውስጥ ደግሞ ተጫዋቹን ለማስፈረም ተስፋ ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎች የወጡት። ዴን ጆንስ ሲናገር የማርክ ጎሄ ሁኔታ እየተለወጠ እንደሆነ በጣም ግልጽ መሆኑን መመልከት ያለብን ይመስለኛል ብለዋል። አሁን ላይ ነገሮች በአዲስ እይታ እየተመለከተ ነው። ወደ ዝውውርም የሚያደርገው አቀራረብም ያለፉ አስተሳሰቦችም የጸዳ እንደሆነ ጭምር ይነገራል። ስለዚህም የባየር ሚኒክ ወሬም በቁም ነገር መታየት ያለበት፣ ተጫዋቹም ስለሚቀጥለው ዝውውርም ሲያስብ እውነተኛ ነገሮችን መፍጠር ሊጀምር እንደሚችል ጭምር ነው የተነገረው። ወደ ሊቨርፑል የመዘዋወሩ ጉዳይ ሲከሽፍ ብስጭት ውስጥ ገብቶ እንደነበር ይታወሳል። ነገር ግን አንዳንድ ዘገባዎች ስለምላሹ ትንሽ የተጋነኑ ነገሮች እንደነበሩ ነው የገለጸው። ይህ ስምምነት የመክሸፍ እድል እንዳለው ሁልጊዜ የሚያውቅ ነበር። እናም ደግሞ ሌሎች እድሎችም ከፊቱ እንዳሉ የሚያውቅ ረጋ ያለም ተጫዋችም ነው። ሊቨርፑልን መቀላቀል ፈለገ። እናም አሁንም ፍላጎት አለው። ነገር ግን አሁን ያለው ሁኔታ ሙሉ በሙሉ ክፍት እንደሆነ ይነገራል። በዚህ ጊዜ ውስጥ ከማንኛውም ዋና ክለብ ይልቅ ወደ አንፊልድ ለመዘዋወር የበለጠ ዝንባሌ ያለው ተብሎ አይታሰብም። ሁሉንም ነገር በአዲስ አይን እንደተመለከተ መሆኑን ተረድተናል። እናም ባየር ሚኒክ በጣም አስደሳች አማራጭ ሊሆን ይችላል ተብሎ ይታሰባል። ሊቨርፑል ለመከላከል ክፍሉ ላይ ጥልቀቶችን በጣም ያስፈልጉታል። ጂኦቫኒ ሊዮን በኤሲኤል ጉዳት ምክንያት በውድድር ዘመኑ ሙሉ እንግዲህ የለም አሁን ላይ። እናም ሊቨርፑል በተከላካይ ክፍሉ ላይ ባሉት አማራጮችም እጥረት እንዳለበት ይታወቃል። የ25 ዓመቱ የእንግሊዝ ብሔራዊ ቡድን ተጫዋችን አስፈርመው ክፍተቱን መሙላት ይችሉ እንደሆነ ለማየትም የሚጠበቅ ጉዳይ ይሆናል። ሊቨርፑል በዓለም ላይ ካሉ ምርጥ ክለቦች አንደኛው ነው። እናም በተከታታይ በከፍተኛ ደረጃ ለመወዳደር እናም ለዋንጫዎችም ለመታገል እድል ሊሰጠው ይችላል። እሱን እንዲቀላቀል ማሳመን ይችሉ እንደሆነ ማየቱ ትኩረት የሚስብ ጉዳይ ይሆናል ተብሎ ነው የሚጠበቀው። የማንቸስተር ዩናይትዱ አማካይ ኮቢ ማይኖ ባለፉት ሳምንታት ክለቡን ለቆ ይሄዳል ከሚለው ወሬ ጋር ስሙ እየተያዘ ነው። እንደ ቲም ቶክ ዘገባ ከሆነ ቶትናም ሆትስፐርስ እና ቸልሲ ሁኔታውን በትኩረት እየተከታተሉ ሲሆን በቅርብ ጊዜ ውስጥም እሱን ለማስፈረም ሊሞክሩ ይችላሉ። የ20 ዓመቱ ተጫዋች በጥር ወር ክለቡን እንዲለቅ የመፍቀድ እድሉ አነስተኛ ነው። እናም በክረምት ወራትም ደግሞ የመዘዋወር እድሉ የበለጠ ይሆናል ተብሎ ነው የሚጠበቀው። ቶትንሃም እና ቼልሲ በመሃል ሜዳው ላይ የበለጠ ጥራትና ጥልቀት ያስፈልጋቸዋል። እናም የ20 ዓመቱ ተጫዋች ለረጅም ጊዜ የሚቆይ ግዥም ይሆናል ተብሎ ነው የሚታሰበው። በመሃል ሜዳው ላይ ፈጠራን፣ ኳስን የመቆጣጠር ችሎታና ቴክኒካል ብቃቶችንም ይጨምርላቸዋል ተብሎ እንደሚታሰብ ጭምር ነው መረጃዎች በስፋት እየወጣ የሚገኘው። ኳስን የመቆጣጠር ችሎታንም ይጨምርላቸዋል። ኮቢ ማይኖ ገና ወጣት ስለሆነ
በስልጠና ልምድን ብቻ እየተሻሻለም ይሄዳል። ለሁለቱም ክለቦች ደግሞ ጥራት ያለው ተጫዋች ሆኖ ሊያድግም ይችላል። በማንቸስተር ዩናይትድ ውስጥ መደበኛ እድሎችን ለማግኘትም ተቸግሯል። እናም ማንቸስተር ዩናይትድ መንገዱን የመዝጋት እድላቸው አነስተኛ ነው። ሆኖም እንደነሱ ያለ እምቅ ችሎታ ያለው ተጫዋች ለቀጥተኛ ተፎካካሪያቸው መሸጥ ግን ትልቅ ስህተት ሊሆን ይችላል። ቸልሲና ቶትንሃም ኮቢ ማይኖን ወደ ኮከብነት ሊያሳድጉትም ይችላሉ። በዚህ መሃል የ20 ዓመቱ ተጫዋች በመደበኛ እድሎች አማካኝነት የሙያ ህይወቱን ወደ ትክክለኛው መንገድም ለመመለስ ይጓጓል። ከነዚህ የሁለቱ የእንግሊዝ ክለቦች አንደኛውን መቀላቀል ለሱ በጣም ተስማሚ ሊሆን ይችላል። በአውሮፓ ውስጥም ለመወዳደርና ዋንጫዎችንም ለማሸነፍ ለመታገል መድረክን ሊሰጡት እንደሚችሉ ይታመናል። ተጫዋቹ በአውሮፓ በከፍተኛ ደረጃ የሚደነቅ ነው እና ማንቸስተር ዩናይትድም ዋጋ ይሰጠዋል። ሆኖም ግን ከአሰልጣኛቸው እንግዲህ አይተካም ተብሎ የሚታይ ንብረት ስላልሆነ በሚቀጥሉት ወራት ውስጥም ይሸጥ እንደሆነ ለማየትም የሚጠበቅ ነው። ማንቸስተር ዩናይትድ ለወደፊቱ ለመገንባት የሚፈልገው አይነት ችሎታ ያላቸው ወጣት ተጫዋቾች ያስፈልጉታል። ዝውውሩ ላይም ቁልፍ ሚና መጫወት ይችሉ እንደሆነ ደግሞ ወደፊት የሚታይ ጉዳይ ይሆናል ተብሎ ነው የሚጠበቀው። ዌስትሃም ዩናይትድ የሪያል ማድሪዱን አጥቂ የሆነውን ኤንድሪክ ፊሊፔን ለማስፈረም የአጥቂ ክፍላቸውን ለማሻሻልም ፍላጎት አላቸው። የ19 ዓመቱ ተጫዋች በዚህ የውድድር ዘመን በስፔኑ ክለብ ውስጥም ገና አንድም ጨዋታ አላደረገም። እናም መደበኛ እድሎችን ለማግኘት ክለቡን ለቆ መሄድም ይኖርበታል። ከአሁኑ ጀምሮ እስከ ውድድር ዘመኑ መጨረሻ ድረስም በመደበኛነት የማይጫወት ከሆነ በሚቀጥለው የዓለም ዋንጫ ላይም የመሳተፍ እድሉን ሊያጣ ይችላል። ኒውካስል ዩናይትድ በዚህ ያለፈው የክረምት የተጫዋቾች የዝውውር መስኮት ወቅት ኤንድሪክን ለማስፈረምም ፍላጎት እንደነበረው ነው የሚነገረው። በስፔን የስፖርት ህትመት መረጃ ስፖርት ዊትነስ በኩል በወጣ ዘገባ መሰረትም በጥር ወር ክለቡን ለቆ የመውጣት እድል እንዳለ ወሬዎች እየተናፈሱ ነው። ዌስትሃም ዩናይትድ የወጣቱን ፊርማ ለማስጠበቅም ፍላጎት እያሳዩ ነው። ስምምነቱን መፈጸም ይችሉ እንደሆነ ለማየትም የሚጠበቅ ይሆናል። በአጥቂ ክፍላቸው እየተቸገሩ ነው። እናም ወደፊት ተጨማሪ ጥልቀትም ያስፈልጋቸዋል። የ19 ዓመቱ ተጫዋች ለክለቡ ተስማሚ ግዢ ሊሆን ይችላል ተብሎም ይታሰባል። ሪያል ማድሪድ ተጫዋቹን በጥር ወር በውሰት እንዲሄድም ለመፍቀድ ዝግጁ ነው። እናም ወደ ፕሪሚየር ሊግ የሚሄድ ደግሞ ለሁሉም ወገኖች ተስማሚ ሊሆን ይችላል። በእንግሊዝ መደበኛ ጨዋታን ማግኘት የደቡብ አሜሪካዊውን ተጫዋች የበለጠ እንዲሻሻል ሊረዳው ይችላል። እናም ዌስትሃም ዩናይትድን ሊያግዝም ይችላል ተብሎ ነው የሚጠበቀው። ዘሃመርስ የውድድር ዘመኑን የጀመሩት በጣም አሳዛኝ በሆነ መንገድ ነው። እናም በብርቱ ደግሞ ለመነሳት ይፈልጋሉ። ጥራት ያለው አጥቂ ማስፈረም ለነሱ ትልቅ ለውጥን ሊያመጣ እንደሚችል ነው የሚታመነው። ዌስትሃም ዩናይትድ ዝውውሩን በሚቀጥሉት ሳምንታት ውስጥም ማጠናቀቅ ይችል እንደሆነ ለማየትም አስደሳች ይሆናል። የ19 ዓመቱ ተጫዋች ማንኛውንም የፊት ሶስት አጥቂዎች ቦታዎችንም መጫወት የሚችል ነው። ለቡድኑ ደግሞ ግቦችንና ፈጠራዎችንም መጨመር ይችላል ተብሎ ይታሰባል። ወጣቱ ተጫዋች መደበኛ የጨዋታ ጊዜን ለማግኘትም በጣም ይጓጓል። የዚህ የሙያ ዘመኑ ወደ ዌስትሃም ዩናይትድ መዞሩ ደግሞ ለሱ ተስማሚ ሊሆን ይችላል። በእንግሊዝ መደበኛ ጨዋታን በመጫወት በሚቀጥለው የውድድር ዘመንም የተሻለ ተጫዋች ሆኖ ወደ ሪያል ማድሪድ ለመመለስም ፍላጎት እንዳለው ነው መረጃዎች እያሳዩ የሚገኙት። ኒውካስል ዩናይትድ አሌክዛንደር ሶርሎትን ለማስፈረም የአጥቂ ክፍሉን ለማሻሻል ጥያቄ ያቀርባል። እንደ ማርካ ዘገባ ከሆነ ኒውካስል በቅርቡ ተጫዋቹ ለአትሌቲኮ ማድሪድ ሲጫወት ለመመልከትም ስካውቶቹን ልኳል። እናም በጥር ወር እሱን ለማስፈረም ውሳኔ ላይ ይደርሱ እንደሆነ የሚታይ ጉዳይ ነው የሚለው አስደሳች መረጃ ሆኗል። ባለፈው የክረምት የተጫዋቾች የዝውውር መስኮት ወቅትም ለተጫዋቹ ፍላጎት ነበራቸው። የቀድሞ የፕሪሚየር ሊግ አጥቂ ባለፈው የውድድር ዘመን 24 ጎሎችን ያስቆጠረ ሲሆን ለኒውካስል ዩናይትድ እጅግ በጣም ጥሩ ተጨማሪ ሊሆን ይችላል ተብሎ ይታሰባል። ኒውካስል በቅርቡ ኒክ ቮልትማደን እና ዮን ዊሳን አስፈርሟል። ይሁን እንጂ የአጥቂ ክፍሉን ማሻሻል ገና አላቆመም። ሌላ ጥራት ያለው አጥቂ ለማምጣትም ፍላጎቱ አላቸው። የ29 ዓመቱ ኖርዌያዊው አሁን ላይ በሙያው ጫፍ ላይ ይገኛል። እናም በአትሌቲኮ ማድሪድም በመጠባበቂያ ወንበር ላይ መቀመጥ በጭራሽ አይፈልግም። ወደ ፕሪሚየር ሊግ መመለስ ለሱ አጓጊ ድል ሊሆን ይችላል ተብሎ ነው የሚታሰበው። በአትሌቲኮ ማድሪድ ውስጥ ቋሚ ተሰላፊ ባለመሆኑ ኒውካስል ክለቡን እንዲቀላቀል ማሳመን ይችል ይሆን የሚለው መታየት ይኖርበታል። የተረጋጋ የጨዋታ ጊዜ ዋስትና መስጠትም ያስፈልጋቸዋል። አሌክዛንደር ሶርሎት ከዚህ ቀደም ከክሪስታል ፓላስ ጋር በፕሪሚየር ሊግ ተጫውቷል። እናም ኒውካስልን ከተቀላቀለ በፍጥነት መላመድና ፈጣን ተጽዕኖ መፍጠርም ይችላል። ክለቡ ትልቅ የምኞት ፕሮጀክት አለው። እናም ደግሞ እሱን የመቀላቀል እድልም ለአጥቂው አስደሳች ሊሆን እንደሚችል ነው የሚታመነው። ኒውካስል በዩኤፋ ቻምፒየንስ ሊግ ላይ እየተወዳደረ ሲሆን
በብዙ ውድድሮች ላይ ደግሞ በጥሩ ሁኔታም ለመጓዝ ተስፋ ያደርጋሉ። ከዛ በተጨማሪ ጥልቅና ጥራት ያለው ስኳድ የሚያስፈልጋቸዋል። ሌላ አጥቂ ለማስፈረም ደግሞ ለእርሱ አስፈላጊ ውሳኔ ሊሆን ይችላል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። የ29 ዓመቱ ተጫዋች በጥር ወር በመልቀቅ የቡድኑን ጥንካሬ ሊቀንስ ይችላል። ሁኔታውም እንዴት እንደሚዳበር የሚታይ ይሆናል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ በዝውውር መስኮቱ በጥር ወር ሲከፈት አማካይ ተጫዋች ለማስፈረም ፍላጎት እንዳለው እየተገለጸ ነው። እንደ ፋብሪዚዮ ሮማኖ ዘገባ ከሆነም ክለቡ ባለፈው የክረምት የተጫዋቾች የዝውውር መስኮት ኮነር ጋላገርን ለማስፈረም ፈልጎ ነበር። ፋብሪዚዮ ሮማኖ ማንቸስተር ዩናይትድ የ25 ዓመቱን አማካይ ለዝውውር የሚገኝ ከሆነ እሱን ለማስፈረም ሊሞክር እንደሚችል ነው የተገለጸው። ፋብሪዚዮ ሮማኖ ለጂኤምኤስ እንዲህ ሲል ነው የተናገረው። ማንቸስተር ዩናይትድ በጥር ወር አዲስ አማካይ ለማስፈረም መሞከሩ እድሉ አለው ብዬ አስባለሁ። ያኔ ግን ይህ የሚወሰነው በሚፈጠሩት እድሎች ላይ ይሆናል። ስለዚህ ትልቅ ስም ያላቸው ተጫዋቾችን ለማግኘት እድሉ ከሌለም በስተቀር የጥር የዝውውር መስኮት ምናልባትም የውሰት ውል ወይም ደግሞ በመጨረሻም ደቂቃ ላይ የሚፈጠር የገበያ አጋጣሚ ሊሆን ይችላል ብዬ አስባለሁ። ለምሳሌ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የመጨረሻ ቀናት ኮነር ጋላገርን ለማስፈረም ሞክሮ ነበር። ስለዚህም እንደዚህ አይነት እድሎች እሱ ለዝውውር የሚያገኝ ከሆነ ወይም ደግሞ እንደሱ አይነት ችሎታ ያለው ሌላ ማንኛውም ተጫዋች በጥሩ ስምምነትም ምናልባትም በግዢ አማራጭ ወይም ውሰት ደግሞ የሚገኝ ከሆነ ለማንቸስተር ዩናይትድ አስደሳች ሊሆን ይችላል። ነገር ግን በአሁኑ ሰዓት በዚህ አቅጣጫ ላይ አይደሉም። የ25 ዓመቱ ኮነር ጋላገር በአትሌቲኮ ማድሪድ ቋሚ ተሰላፊ አልሆነም። እናም ወደ ፕሪሚየር ሊጉ መመለስ ደግሞ ለሱ ተስማሚ ሊሆን ይችላል። ማንቸስተር ዩናይትድ እንደሱ ያለ ተጫዋችን ሊጠቀም ይችላል። እናም ለሁሉም ወገኖች ደግሞ ልዩ ዝውውር ይሆናል ተብሎ ነው የሚታሰበው። አማካዩ አሁን ባለው የሙያው ደረጃ ላይ የተረጋጋ የጨዋታ ጊዜን ይፈልጋል። እናም ማንቸስተር ዩናይትድ ያንን መድረክ ሊሰጠው ደግሞ ይችላል። ክለቡ ጨዋታዎችን ለመቆጣጠር ሲቸገር ቆይቷል። እናም በመሃል ሜዳ ላይ ደግሞ የበለጠ ጥንካሬና የመክፋት አቅምም ወይም ፊዚካሊቲና ድራይቭ ደግሞ ያስፈልጋቸዋል። የቀድሞ የቼልሲ አማካይ ለነሱ ተስማሚ ግዢ ሊሆን እንደሚችል በርካቶች ያምናሉ ነው የተባለው። ማንቸስተር ዩናይትድ ዝውውሩን ለማጠናቀቅ ፍላጎቱን በይፋዊ ጥያቄም ያስከትል እንደሆነ ማየቱ አስደሳች ያደርገዋል። ኮነር ጋላገር ከዚህ ቀደም በፕሪሚየር ሊጉ ተጫውቷል። እናም በፍጥነት ለመላመድም ፈጣን ተጽዕኖችን ለመፍጠርም ይችላል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ስምምነቱን ለማሳካት የሚያስችል ፋይናንስ አላቸው። እናም የላሊጋው ክለብ ደግሞ በውድድር ዘመኑ አጋማሽ ላይ እንዲለቅ ለመፍቀድም ዝግጁ ይሆናል የሚለው ጉዳይ መታየት ያለበት ነው። እሱ ማንቸስተር ዩናይትድ እንዲሻሻልና የውድድር ዘመኑ በጥንካሬ እንዲያጠናቅቅም ሊረዳው ይችላል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። የአስተን ቪላው አማካይ የሆነው ኤንዞ ባሬንቺያ ክለቡን ለቆ በቋሚነት ለመዘዋወር ተቃርቧል። በ2025-26 የውድድር ዘመን በፖርቱጋል ግዙፉ ክለብ ቤኔፊካ በውሰት ያሳለፈው ጎበዙ አርጀንቲናዊ ግዴታ የመግዛት አንቀጽ ያለበት ተግባራዊ ለማድረግም ከአንድ ጨዋታ ብቻ ቀርቶታል። ሊደረግ የታቀደው ዝውውር ለአስተን ቪላ ብልህ የንግድ ውሳኔን የሚወክል ሲሆን ተጫዋቹ ለአሰልጣኝ ኡናይ ኤምሬ ቡድን አንድም ተወዳዳሪ የሆነ ከፍተኛ ጨዋታን ሳያደርግ ከፍተኛ የገንዘብ ድጋፎችን አስገኝቶላቸዋል። ኤንዞ ባሬንቺያ በ2024 ወደ ቪላ ፓርክ መምጣቱ የትርፍና ዘላቂነት ህጎች ወይም ፒኤስአር በምንለው ላይ ክለቡን ለመርዳት ያለመ የፋይናንስ ዘዴ አካል ነበር። ዝውውሩ የተፈጸመው ዳግላስ ሉዊዝን ወደ ቱሪን ከተማ ወደ ዩቬንቱስ ከሄደበት ጋር በተያያዘ ዩቬንቱስ በተደረገ የተለየ ስምምነት ነው። አሁን ላይ ከአንድ ዓመት በፊት የተቀመጠው እንግዲህ መሰረት አስደናቂ ሁኔታ ፍሬ ሊያፈራ ተዘጋጅቷል። ይህም ለኡናይ ኤምሪ ቡድን ደግሞ ወሳኝ ገንዘብን ያቀርባል ተብሏል። ኤክስፕረስ እንደተናገረው ከሆነ የ24 ዓመቱ አማካይ ከቪላ በቋሚነት መልቀቅም እንግዲህ ደጃፉ ላይ ቆሟል የተባለው። ከቤኔፊካ ጋር በተደረገው የውሰት ስምምነትም ባሬንቺያ ለፖርቱጋሉ ክለብ 15 ጨዋታዎችን ሲያደርግ የሚፈጽመው የግዴታ የመግዛት አንቀጽን አካቷል። እስካሁን 14 ጨዋታዎችን ስላደረገ ቀጣዩ ጨዋታን ሲያደርግ ቋሚ ሽያጩ በተግባር ይረጋገጣል። እንደ ዘገባው ከሆነ አስተን ቪላ ለጊዜያዊው የውሰት ውል 2.5 ሚሊዮን ፓውንድ የሚሆን የመጀመሪያ ውሰት ክፍያን ተቀብሏል። ግዴታው ደግሞ ወይም ደግሞ ግዢው ደግሞ ከተፈጸመ ቪላ ዝውውሩን ቋሚ ለማድረግም ከቤኔፊካ ከተጨማሪ 10.5 ሚሊዮን ፓውንድ እንደሚያገኝ ዋስትና ተሰጥቶታል። ባለፈው የውድድር ዘመን በቫሌንሲያ በውሰት ያሳለፈው ተጫዋቹ አጠቃላይ ክፍያው ወደ 13 ሚሊዮን ፓውንድ ገደማ ነው። ይህ ደግሞ እጅግ በጣም ጥሩ የፋይናንስ ነገሮችን ለአስተን ቪላ ጤናማ ትርፍን የሚያረጋግጥላቸው ሲሆን የፋይናንስ አያያዝ ደንቦችንም ለማክበር የክለቡን ምኞቶችንም ለመደገፍ
ይረዳል ተብሎ እንደሚጠበቅ ነው መረጃዎች የወጡት። በሌላ በኩል ባሬንቺያ ለቤኔፊካ ውስጥም ቋሚ ቤትን አግኝቷል። እናም በፖርቱጋል ሊግም እድገቱን ለመቀጠል ይፈልጋል። ይህም ደግሞ ለሁሉም ወገኖች የአሸናፊ የሆነ ዝውውርን ያመጣላቸዋል ተብሎ ይታሰባል። ቪላ በቤኔፊካ የወደፊት ከሚደረገው ማንኛውም ሽያጭ በሚገኘው ትርፍ ላይ 30 በመቶ የማግኘትም አንቀጽ ይይዛሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። የማንቸስተር ዩናይትዱ ተከላካይ ሃሪ ማጓየር በክለቡ የነበረው ውል ወደ ማብቂያው እየተቃረበ ነው። እንደ ፌጂያስ ዘገባ ከሆነ ተጫዋቹ የደሞዝ ቅናሽ ለመቀበል ዝግጁ ከሆነ ውሉን ለማደስ ፍቃደኞች ይሆናሉ። የ32 ዓመቱ ተከላካይ በውድድር ዘመኑ መጨረሻ ላይ ነፃ ወኪል ይሆናል። ተከላካዩ በአሁኑ ጊዜ በሳምንት ወደ 190,000 ፓውንድ አካባቢ ያገኛል እና ማንቸስተር ዩናይትድ ያን ያክል ገንዘብ መክፈል አይፈልጉም። አጭር ውልና በብቃት ላይ የተመሰረተ ማበረታቻዎችም ለመቀበል ዝግጁ ከሆኑ ውሉን ለማደስ ፍቃደኞች ይሆናሉ። የሳውዲ አረቢያ ክለቦች በሃሪ ማጓየር ላይም ክትትል እያደረጉ ነው። ይህ የእንግሊዝ ብሔራዊ ቡድን ተጫዋች እነዚህን ቅድመ ሁኔታዎች ለመቀበል ፍቃደኛ ይሆናል ወይ የሚለውን ማየት አስደሳች ያደርገዋል። እሱ ለክለቡ አስፈላጊ ተጫዋች ሲሆን እሱን ማቆየት ለማንቸስተር ዩናይትድም ተስማሚ ነው። በኦልድ ትራፎርድ የመቀጠል እድሉ ለተከላካዩ በጣም አስደሳች ሊሆን እንደሚችል ይነገራል። ሃሪ ማጓየር በከፍተኛ ደረጃ መወዳደር ስለሚፈልግ በማንቸስተር ዩናይትድ መቆየት ለሱ ተስማሚ ይሆናል። ውሉን ከክለቡ ጋር ለማደስ ዝግጁ ይሆናል ወይ የሚለው መታየት ያለበት ነው። ማንቸስተር ዩናይትድ ከ2019 ጀምሮ ሲቸገር የነበረ ሲሆን በብርቱ ለመመለስም ይጥራል። በቅርብ ጊዜ ውስጥም ዋና ዋንጫዎችን ለማሸነፍም ተስፋ ያደርጋሉ። እናም ሃሪ ማጓየር በእርግጠኝነት የፕሮጀክታቸው አካል መሆንም ይፈልጋል። ሃሪ ማጓየር እንደ ተከላካይ ካለው ጥራት በስተጨማሪም ልምዱና የአመራር ችሎታውም ለማንቸስተር ዩናይትድ እጅግ ጠቃሚ ሊሆን ይችላል። በአስቸጋሪ ጊዜ ውስጥም እያለፉ ነው። እናም ደግሞ በመልበሻ ክፍል ውስጥም እንደሱ ያሉ መሪዎች ያስፈልጋቸዋል። ሁለቱ ወገኖች ለአሁኑ እንግዲህ እርጋታቸውን ወይም ደግሞ አንድ ላይ ለመሆንም አጋርነታቸውን መቀጠል ይኖርባቸዋል። ይህም ለሁለቱም ወገኖች እጅግ በጣም ጠቃሚ ሊሆን እንደሚችል ይታመናል። ተከላካዩ በከፍተኛ ደረጃ መወዳደር እንደሚችል አሳይቷል። በመጪዎቹ የውድድር ዘመናትም ማንቸስተር ዩናይትድን ማገዝ ሊቀጥል ይችላል። ይህ በእንዲህ እንዳለ ማንቸስተር ዩናይትድ የላሊጋ ተከላካይ የሆነውን ዳቪድንም እንዲሁ እየተከታተሉት እንደሚገኙ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ቶትንሃም ሆትስፐርስ የመሃል ሜዳ ተጫዋች የሆነውን ሃይደን ሃኪንን ሊያስፈርሙ የሚችሉበት ሁኔታ ብቃቱን እየተከታተሉት ነው። የ23 ዓመቱ ተጫዋች በሻምፒዮንሺፕ ውስጥም ለሚድልስቦሮ ቁልፍ ተጫዋች ሲሆን ቶትንሃም የእሱን ፊርማ ለማግኘትም ፍላጎት አለው። በመሃል ሜዳ ላይ ተጨማሪ ፈጠራና የጨዋታ ቁጥጥር የሚያስፈልጋቸዋል። እናም ይህ ደግሞ እንግሊዛዊ አማካይ ለረጅም ጊዜ የሚጠቅም ጥራት ያለው ኢንቨስትመንት ሊሆን ይችላል። እሱም በከፍተኛ ደረጃ መወዳደር ስለሚፈልግ ወደ ፕሪሚየር ሊግ መዘዋወርም ለሱ ተስማሚ ሊሆን ይችላል። ቶትንሃም ታላቅ ምኞት ያለው ፕሮጀክት ስላለው ማራኪ መዳረሻ ይሆናል ተብሎ ነው የሚጠበቀው። እንደ ቀድሞ ክለብ እንግዲህ እንደ ክለቡ የቀድሞ ስካውት ሚኪ ብራውን ዘገባ ከሆነ ቶተንሃም በተጫዋቹ ላይ ፍላጎት አላቸው። ፍላጎታቸው ደግሞ ከኦፊሻላዊ የዝውውር ጥያቄ ጋር በተያያዘ ስምምነት ይፈጽሙ እንደሆነ መታየት ያለበት ጉዳይ ነው። ሚኪ ብራውን ለፉትቦል ኢንሳይደር ሲናገርም እንዲህ ነው ያለው። ቶተንሃም ሲመለከተው እንደነበር ተነግሮኛል። እናም ደግሞ በብቃቱ እንደተደሰቱም እንግዲህ ጠብቃለሁ። ስለዚህም ደግሞ ዝውውሩን እንዲያደርጉ እነሱ ሊሆኑ ይችላሉ። እኔም አሁንም ቢሆን የመሻሻል እድል እንዳለው አስባለሁ። ነገር ግን እንደ ቶተንሃም ያለ ቡድን ሄዶ ቡድናቸውን ማጠናከርና ወደ ዋናው አስተላለፍ ውስጥ ለመግባት ደግሞ ይችላል ብዬም አስባለሁ። ቶተንሃም ይህንን ጎበዝ ወጣት አማካይም በቀጣይ ወራት ማስፈረም መልካም ይሆናል። የ23 ዓመቱ ተጫዋች በሻምፒዮንሺፕ ውስጥም ብቃቱን አሳይቷል። እናም በከፍተኛ ሊጉም ጥሩ ለመስራት የሚያስችሉት ባህሪያቶች ያሉት በፕሪሚየር ሊግ ብቃቱን ለማረጋገጥ በእጅጉ ይጓጓል። ለቶተንሃምም ጠቃሚ ሀብት ሊሆን ይችላል። ሁኔታው እንዴት እንደሚያድግም መታየት ያለበት ነው። ሃኪን ከሌሎች የእንግሊዝ ክለቦች ጋርም ስሙ ተያይዟል። ሚድልስቦሮ ለወጣቱ አማካይ በተሻለ መጠን ብዙ ገንዘቦችን ለማግኘትም ተስፋ ያደርጋል። ቶተንሃም በቅርብ ጊዜ በተደረጉ የዝውውር መስኮቶች ጥራት ያላቸው ወጣት ተጫዋቾችን በማምጣትም ጥሩ ነገሮችን ያደርጓል። እናም የ23 ዓመቱ ተጫዋች በክለብ ውስጥ ለሚገኘው ግሩም የወጣት ተሰጥኦ ስብስብ ሌላ ጠንካራ ተጨማሪ ይሆናል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ በቅርብ ሳምንታት ውስጥ የኤልቼውን ተከላካይ ዴቪድን ለማስፈረም ፍላጎት እንዳለው ይነገራል። ይህም የ24 ዓመት ተጫዋች በስፔኑ ክለብ ጥሩ ብቃትን እያሳየ ሲሆን የትልልቅ ክለቦች ትኩረትንም ስቧል ነው የተባለው። ወዴት እንደሚያቀና ማየቱ አስደሳች ያደርገዋል።
ማንቸስተር ዩናይትድ በተከላካይ መስመሩ ላይ ተጨማሪ ጥራትና ተተኪ ተጫዋቾችን ማግኘት እንደሚችል ጥርጥር የለውም። እናም የ24 ዓመቱ ተጫዋችም ጠቃሚ ግዢ ሊሆን ይችላል። እንደ ፌጂያስ ዘገባ ከሆነ ኤልቼ አሁን ለተከላካዩ የሚፈልገው የሽያጭ ዋጋን ወስኗል። ለሱ 25 ሚሊዮን ዩሮ ይጠይቃሉ። ይህ ደግሞ ለብቃቱ ተመጣጣኝ ዋጋ ሲሆን ማንቸስተር ዩናይትድ ለመክፈልም ዝግጁ ሆናል ወይ የሚለው መታየት ያለበት ነው። በመከላከል ክፍል ውስጥም ተጨማሪ ጥራትና ጥልቀት ያስፈልጋቸዋል። እናም ደግሞ እጅግ በጣም ጥሩ ተጨማሪ ሊሆንም ይችላል። በስፔኑ ክለብ ብቃቱን አሳይቷል። እንዲሁም ለፕሪሚየር ሊጉም ደግሞ የሚያስፈልጉት የአካል ጥንካሬዎችና ቴክኒካዊ ደግሞ ብቃቶችም አሉት። የተዘገበው የሽያጭ ዋጋም በጣም ምክንያታዊ ነው። እናም ዝውውሩ ወደፊት ትርፋማ ሊሆን እንደሚችል ይታመናል። የ24 ዓመቱ ተጫዋች በሙያው ወደ ከፍተኛ ደረጃ እየገባ ሲሆን አዲስ ፈተና ለመውሰድም ይህ ትክክለኛው ጊዜ ነው። በዓለም ላይ ካሉ ትልልቅ ክለቦች አንደኛውን መቀላቀል ለሱ በጣም አስደሳች ይሆናል። ምንም እንኳን ከቅርብ ጊዜያት ቢቸገሩም ማንቸስተር ዩናይትድ ደግሞ ልሂቅ የሆነ ክለብም ነው። ታላቅ ምኞት ያለው ፕሮጀክትና ምርጥ ተጫዋቾችን ለማስፈረም የሚያስችል ሀብትም አላቸው። በቅርቡ ለዋና ዋንጫዎችም ሊወዳደሩ ይችላሉ። ስምምነቱን መፈጸም ይችሉ እንደሆነ ማየቱ አስደሳች ይሆናል። እድሉ ከተገኘም ተከላካዩ በእርግጠኝነት እነሱን ለመቀላቀል ይደሰታል። ለሱ ትልቅ እድገትም ይሆናል። እናም በእንግሊዝ በመደበኛነት በመጫወትም ብቃቱን ማሻሻል ይችላል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ሪፖርቶች እንደሚያመለክቱት ከሆነ ወልቭሶች በስፔን እግር ኳስ ውስጥ አዲስ ብቅ ያለ ድንቅ ተጫዋች በሆነው ፓብሎ ጋርሲያ ላይ ያላቸው ፍላጎትን እያጠናከሩ ነው። የ19 ዓመቱ የሪያል ቤቲስ ክንፍ አጥቂ በፈጣን ብቃቱ የበርካታ ከፍተኛ የአውሮፓ ክለቦችን ትኩረት በመሳብ በአሁኑ ወቅት በዓለም ላይ በብዛት የሚነገርላቸው ወጣት ባለተሰጦች አንደኛው ነው። እንደ ስፔናዊው የዜና አውታር ፌጂያስ ዘገባ ከሆነ የወልቭስ ስካውቶች ወጣቱን ተጫዋችም በቅርበት እየተከታተሉት ቆይተዋል። በሪፖርቱ መሰረት የክትትል ስራው በላሊጋ ጨዋታዎች ላይ እሱን ደግሞ ለመመልከት በተደጋጋሚ መጓዝን ያካተተ ሲሆን ስካውቶቹ በቅርቡ ደግሞ ለስፔን ብሔራዊ ቡድን ኮከብ ሆኖ እየተጫወተ ወደሚገኝበት ከ20 ዓመት በታች የዓለም ዋንጫም ተከትለውታል። ጋርሲያ በስፔን ከ20 ዓመት በታች ብሔራዊ ቡድን ያሳያቸው ብቃቶችም ፍላጎቱን እያጠናከረው እንደሆነ ቀጥሏል። የገበያ ዋጋውም ከ500,000 ዩሮ ወደ 10 ሚሊዮን ዩሮ አካባቢ ገደማ ከፍ እንዲል አድርጎታል። ይህም እያደገ የመጣውን አስፈላጊነቱንም እምቅ ችሎታ ያሳያል። ፓብሎ ጋርሲያ ከ20 ዓመት በታች የዓለም ዋንጫ ላይ ማብራቱን ቀጥሏል። የስፔናዊ ወጣት ዓለም አቀፍ ተጫዋች ባሳያቸው አስደናቂ ብቃቶችም ዝናው ከፍ እያለ መምጣቱን የተነገረው በዋነኝነትም በቀኝ ክንፍ አጥቂነት የሚጫወተው ጋርሲያ ልዩ የሆነ ፍጥነት፣ የማጥቃት ችሎታ፣ ድሪብሊንግ አቢሊቲው በጣም ከፍተኛ እንደሆነ፣ ጠንካራ ግራግርም እንዳለው፣ ይህም ደግሞ ለተጋጣሚ ተከላካዮችም ቅዠት እንደሆነ ነው የሚነገረው። አሁን ባለው ከ20 ዓመት በታች የዓለም ዋንጫ ላይ ያለው ብቃትም በዓለም አቀፍ መድረክ ያለውን መልካም ስምም የበለጠ አጠናክሮለታል። በስፔን የተሳካ የምድብ ማጣሪያ ጉዞ ውስጥም ቁልፍ ተጫዋች የነበረ ሲሆን አገሩን ወደ ውድድሩ ሩብ ፍጻሜ ለመላክም ከዩክሬን ጋር ባደረገችው ጨዋታም የድሉን ጎል ያስቆጠረው እሱ ነው። በምድብ ማጣሪያው ላይም 3 ጎሎች ላይ ቀጥተኛ ተሳትፎን ያደረገ ሲሆን ከሜክሲኮ ጋር ካስቆጠራት ግሩም ግብና ከብራዚል ጋር ከሰጣቸው አሲስት ጋርም ደግሞ በጣም ምርጦቹ እንቅስቃሴዎቹ ናቸው። ለስፔን እጅግ ውጤታማ ቢሆንም ለሪያል ቤቲስ እስካሁን ምንም አይነት ጎል ወይም አሲስት ማድረግ አልቻለም። ይሁን እንጂ እስካሁን ድረስ ለዋናው ቡድን የተጫወተው 10 ጊዜ ብቻ ሲሆን በድምሩ 230 ደቂቃዎችን የተጫወተው። ይህ ተሰጥኦ ያለው የሪያል ቤቲስ ተጫዋች በጥሎ ማለፍ ዙሮችም ማብራቱን ሲቀጥል ወልቭስ እና ሌሎችም ሊሆኑ የሚችሉ ገዢ ክለቦችም በቅርበት መከታተላቸው አይቀርም። ወልቭስ የ2025-26 የውድድር ዘመን የጀመረው በከባዱ ሁኔታ ሲሆን እስካሁን አንድም ጨዋታ አላሸነፉም። በአሁኑ ወቅትም 5 ሽንፈቶችና 2 አቻ ውጤቶችን ይዞ በሊጉ 20ኛ ደረጃ ላይ የተቀመጠ ቡድን ነው። አሰልጣኙ ቪቶር ፔሬራ ሁኔታውን በቅርቡ እንዲለውጡትም ጫና እየተደረገባቸው ይገኛል። እናም ደግሞ አንድ እድልም ሊያገኙ ይችላሉ ነው እየተባለ የሚገኘው። ወልቭስ በፕሪሚየር ሊጉ ከፊት ለፊቱ ካሉት 5 ጨዋታዎች በአንጻራዊነት ቀላል የሆኑትን ይገጥማል። አሰልጣኙም ከፍተኛ ነጥብ ለማግኘትም ይህንን እድል ለመጠቀምም ተስፋ ያደርጋል ተብሎ እንደሚጠበቅ ነው መረጃው የወጣው። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከክለቡ ሊወጡ የሚችሉ የቅርብ ሳምንታት ወሬዎች ወዲህ ሲነገር ቆይቷል። እንግዲህ አሁን ክለቡ በደካማ ውጤት ወይም ሁኔታ በመጀመራቸው ስለ ወደፊታቸው ብዙ ግምቶችም መኖራቸው አይቀርም። ውጤቱ ካልተሻሻለ ፖርቱጋላዊው አሰልጣኝ ከስራቸው ሊባረሩ እንደሚችሉም በርካቶች ይገምታሉ። ሆኖም ግን ከኢኤስፒኤን ጋር እንዳመለከተው ከሆነ ኦማር ቤራድና ጄሰን ዊልኮክስ የማንቸስተር ዩናይትድ ስኳድ አባላት ከአሰልጣኙ ጋር በተያዘ አነጋግረዋል።
እነሱም በተጫዋቾቹ መካከል አሰልጣኙን በሚደግፍ አንድነት አሁንም እንዳለ ነው የሚያምኑት። የማንቸስተር ዩናይትድ አመራሮች ሁኔታውን ለመለወጥ ተጨማሪ እድሎችን ለመስጠትም ፍቃደኞች የሆኑ እንደሆነ ማየቱ አስደሳች ያደርገዋል። እንግዲህ እንዲረዷቸው ጥራት ያለው ተጫዋቾችን ያስመጥተዋል፣ ነገር ግን ውጤቶቹ አልተሻሻሉም። ማንቸስተር ዩናይትድ ከ7 የሊግ ጨዋታዎች 3ቱን አሸንፎ ብቻ ነው በደረጃ ሰንጠረዥ ውስጥ ከፍ ብሎ ለመጨረስ መሻሻል አለባቸው። እንደነሱም ያለ ክለብም ቢያንስ የቻምፒየንስ ሊግ እግር ኳስን ማግኘት ግዴታ ነው። ሁኔታው እንዴት እንደሚያድግ መታየት ያለበት ጉዳይ ነው። ፖርቱጋላዊው አሰልጣኝ ነገሮችን ደግሞ ለመቀየር ይፈልጋሉ። እስካሁን ድረስ እውነተኛ ብቃታቸውን ለማንቸስተር ዩናይትድ ማሳየት አልቻሉም። በሚቀጥሉት ሳምንታት ራሳቸውን ለማረጋገጥም ይጥራሉ። ማንቸስተር ዩናይትድ ከተለያዩ አሰልጣኞች ጋር ስሙ ሲያያዝ ቆይቷል። ነገር ግን በሚቀጥለው ሹመት ላይ ጥንቃቄዎችን ማድረግ ይኖርባቸዋል። የማያቋርጥ የአሰልጣኝነት ለውጥም ለክለቦቹ ጠቃሚ ሆኖ የታየበት ጊዜም ጥቂት ነው። ማንቸስተር ዩናይትድ የበለጠ ትዕግስተኛ ለመሆንም መሞከር ይኖርበታል። ሩበን አሞሪም ከተጫዋቾቻቸው የተሻለውን ለማግኘትም ዘዴያቸውን መለወጥ እንደሚኖርባቸው ምንም ጥርጥር ባይኖርም የማንቸስተር ዩናይትድ ተጫዋቾችም የሚጠበቅባቸውን ያክል እንዳልሰሩ ግልጽ ነው። የውድድር ዘመኑን በደካማነት መጀመሩ ጥፋቱ በአሰልጣኙ ላይ ብቻ ሊወድቅም አይችልም። ተጫዋቾች ኃላፊነት መውሰድ እንዳለባቸው ጭምር ነው መረጃዎቹም የሚያሳዩት። የቸልሲው አጥቂ ተጫዋች የሆነው ታይሪክ ጆርጅ ብዙዎች የሚፈልጉት ተጫዋች ሲሆን በጥር የዝውውር መስኮት ክለቡን ሊለቅም ይችላል። ይህ የ19 ዓመት ወጣት በክረምቱ የዝውውር መስኮት የበርካታ ክለቦች ኢላማ ቢሆንም በመጨረሻም ግን ክለብ ውስጥ ለመቆየት ወስኗል። ሆኖም ግን የጨዋታ እድል በማጣትም እየተቸገረ ሲሆን በተደጋጋሚ ለመጫወት ደግሞ ክለቡን መልቀቅ ይኖርበታል። እንደ ዘገባዎች ከሆነም ቼልሲ በአጥቂ መስመር ላይ በቂ ተጫዋቾች ስላሉት በሚቀጥሉት ወራት ለጆርጅ የጨዋታ እድል መስጠት አይችሉም። በተደጋጋሚ የጨዋታ እድል አግኝቶ ወደ ቀድሞ የብቃቱ ደረጃ ለመመለስ ክለቡን መልቀቅ ይኖርበታል። በውሰት መውጣቱ ደግሞ በሁሉም ወገኖች ተስማሚ ሊሆን ይችላል። በአሁኑ ከብቃቱ እድገት ላይም ማተኮር አለበት። ቼልሲ ተቀያሪ ወንበር ላይ መቀመጥ ምንም እንደማይጠቅመው ይረዳል። ተጫዋቹ በክረምቱ የዝውውር መስኮትም ፉልሃምን ለመቀላቀል በጣም ተቃርቦ የነበረ ሲሆን በመጨረሻም ወዴት እንደሚያቀና ማየቱ አስደሳች ያደርገዋል። ከፍተኛ ደረጃ ላይ ለመወዳደር የሚችልበት ትልቅ ምኞት ያለው ክለብን ለመቀላቀልም ይፈልጋል። የ19 ዓመቱ ታይሪክ ጆርጅ ብሩህ የወደፊት እድል ያለው ድንቅ ተሰጥኦ ሲሆን ቼልሲ በአግባቡ ሊያሳድገው ከቻለም ወደፊት የቼልሲ ኮከብ ሊሆንም ይችላል። መደበኛ የጨዋታ እድል ላይሰጡት በክለቡ መቆየት ለብቃቱ እድገት ጎጂ ይሆናል ተብሎ ነው የሚጠበቀው። ወጣቱ አጥቂ በተደጋጋሚ በመጫወትም ብቃቱን እንዲያሻሽልም እንዲሁ የውሰት ዝውውርም እንዲያመቻቹለትም መፈለግ አለባቸው ነው የተባለው። በሚቀጥለው የውድድር ዘመን የተሻለ ተጫዋች ሆኖ ለመመለስም ወደ ዋናው አስተላለፍ ለመግባትም ይፈልጋል። ወዴት እንደሚያቀና ማየት አስደሳች ይሆናል። በርካታ ክለቦች እሱን ይፈልጉታል። እናም በሚቀጥለው ደግሞ መዳረሻውን በጥንቃቄ መምረጥ ይኖርበታል ተብሎ እንደሚታሰብ ነው መረጃዎች በትልቁ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ስናካፍልበት የነበረው ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ደግሞ አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግነው። በቀጣይ በሌሎች ፕሮግራሞች በድጋሚ እንገናኛለን። መልካም ጊዜ እንደሆነላችሁ ነው በአክብሮት የምመኘው።